ምን ያምሮህ ነው? ከልጄ የበለጠ እኔ ገላይን ያማረ እናት ስላረገዘች ብቻ አይደለም እናት የሚያስፈላት። የሳምሪን ባላለች ሹክክ ብዬ እንግዲህ እቺን ባለጌ ተመልኮቷል። ሹክክ ብዬ በቀዳዳ አየሁት። ከዛ እቃው ትንሽ ነው። እኔ ግን ተደፍሬያለሁ። የትም ዓለም ላይ ኑሪ አንድን ሰው የምትሳደቢ ከሆነ በህግ እንደሚያስጠይቅሽ እሱን እኔ በተግባር አሳይሻለሁ። ፋኒ አምድሯል። በቀላሉ የሚለቃት አይመስልም። በቃኝ እያለ ይገኛል። እስከዛሬ ቻልኩት የሚስቴ እናት ስለሆነች ነው። አሁን ግን ይበቃል፣ ትዕግስትም ልክ አለው ብሏል። የፋኒ ትዕግስት ጽዋው ሞልቷል። ከዚህ በኋላ እኔ አንቺን መጋፈጥሽ በህግና በህግ ነው። ጂጂ የልጄ ባል ደፈረኝ ስትል ጆሮን ጭው በሚያደርግ ወሬ ተከስታለች። አንዴ ደፈረኝ፣ ሌላ ጊዜ ደግሞ ሊደፍረኝ ሞከረ እያለች ማወዛገቡን ቀጥላለች። እውነት እንዳለችው ተደፍራ ነው የሚለው የአብዛኛው ሰው ጥያቄ ነው። ድርጊቱ ከተፈጸመባትስ ያውን በሰለጠነ ሀገር እየኖረች ፖሊስ ጋር መሄድ እየቻለች ለምን ይህን ጊዜ መረጠች? ጂጂ የልጇን ባል ተመኝታ ለክፉ ስሜቷ ባለመታዘዙ ደፈረኝ እያለች መታለች ከልጇ እኩያ ጋር። ጂጂ ከሰሞኑ ለእስር የሚያበቃትን ድርጊት ፈጽማለች፣ ያውም አገረ ጀርመን። የሆነው ሆኖ ይህ ድርጊቷ መቀመቅ ሊከታት ጫፍ ላይ ይገኛል። የድረሱልኝ ተማጽኖም እያሰማች ትገኛለች። በጥቂት ቀናት ውስጥ ከርቸርሊ መወርወሯ አይቀሬ ይመስላል። ለምን? እንዴት? ለመሆኑ ማንን ተማምና ይሁን እንዲህ የምትፈነጨው? አሁንስ የድረሱልኝ ተማጽኖ ለምን? ወይስ ከቅርብ ጊዜ ወዲህ ያጣችውን ትኩረት መልሳ ማግኛ መንገድ? ሲያሻት ሃይማኖተኛ፣ ሲያሻት ደግሞ ብሔርተኛ፣ ቆየት ትልና ፖለቲከኛ የምትሆነው የአጸያፊ ስርቦች ባለቤት፣ የሴትነት ወጉን የማታውቅ የእናትነት ክብር ያልገባት፣ በእድሜዋ ልክ መሆን ያቃታት፣ ለገዛ ልጇ እንኳን የማትመለስ መሆኗ ከአንድም ሁለት ሶስቴ አስመልክታናለች። እኔም መሸካሸክ እፈልጋለሁ። ገባችሁን እኮ ጎረምሳ ማቀፍ እፈልጋለሁ። ይሁንና በዚህ ቪዲዮ ከዚህ አሳፋሪ ባህሪዋ ጀርባ ያለውን እውነት ተመልክተናል። ከስድቦቿ ባሻገር ያለውን እውነተኛ ማንነቷን፣ ከማህበራዊ ሚዲያ ህይወቷ ባሻገር ያለውን ህይወቷን፣ እንዲሁም ለዚህ ሁሉ የዳረጋትን ክፉ አጋጣሚና የህይወት ውጣ ውረድ የምንነግራችሁ ይሆናል። ውድ ቤተሰቦቻችን ለቻናሉ እንግዳ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር እንድታደርጉ እየጠየቀን በቀጥታ ወደ ቪዲዮ እናልፋለን። በማህበራዊ ሚዲያ ስሟ ጂጂ ኪያን የማያውቃት አለ ለማለት ይከብዳል። በነዛ ከበድ ባሉ ቃላት የፈለገችውን ሰው ሁሉ እንደፈለገች እንድትናገር ለሷ የተፈቀደ እስኪመስል ባልተገራ አንደበቷ ከፍ ዝቅ ማድረጓን ትችልበታለች። ከሰሞኑ ደግሞ እውነትነቱ ባልተረጋገጠ ነገር ብዙዎችን አወይ ጉድ እያስባለች ትገኛለች። የልጄ ባል ደፈረኝ እያለች ተከሰተች። እኔ ግን ተደፍሬያለሁ። ያስደነግጣል አይደል? እጅግ በጣም እንጂ። ከወትሮ የመደፈር ወንጀሎችን እየሰማን የለመደን ቢሆንም እንኳን ይህ ነገር ምን አይነት ዘመን ላይ ደረስን የሚያስብል ነው። ታዲያ የተፈጠረው ምንድን ነው? ፋኒ የተባለው የልጄ ባል ያውም ልጄ አርግዛ ተኝታ ሳለች ወደ እኔ በመምጣት ሱሪውን ከፍቶ የማይሆን ነገር አሳየኝ ትለናለች። እስከነ ከለሩ እስከነ ቆዳው እናገራለሁ። ችግር የለብኝም። ታዲያ እንዲህ ከሆነ ለምን ለፖሊስ አላሳወቅሽ ወይም ለሳምሪ አልነገርሻትም ለሚለው ጥያቄ የልጄ ባል ሊደፍረኝ ነው እያልኩ ምን ብዬ ፖሊስ ጋር ልሂድ? ማንስ ያምነኛል? ቢገባው ገመናውን ነበር የደበቅኩለት ትላለች። ፖሊስ ጣቢያ ሄጄ ተደፍሬያለሁ አለ ማለቴ ልክ ነህ። ግን ምን ብዬ ነው የማወራው? ምን ብዬ ነው የምናገረው? ለማንስ ነው የምናገረው? ይህ አስነዋሪ ድርጊት ተፈጽሞ ሆነ እንኳን የልጄ ባል ነው ያለችውን ሰው እንዲህ አደባባይ ማውጣት ውስጥ ለልጇ ሳምሪ ምን ይፈይድላታል? ከማሸማቀቅ ውጭ መሰል ድርጊቶችን በእጅጉ እንቃወማቸዋለን። እስከዛሬ በሰራናቸው ቪዲዮዎች የመደፈርን እና የሴት ልጅን ጥቃት በጽኑ ስናወግዝ እዚህ ደርሰናል። ነገር ግን የጂጂ ኪያ ድርጊት በእጅጉ አሳፋሪ ሆኖ አግኝተነዋል። በነገራችን ላይ የጂጂ ኪያና የፋኒ አለመግባባት የጀመረው በዚህ ሰሞን አይደለም፣ የቆየ ነገር እንጂ። ከስር መሰረቱም የልጇን ባል አትወደውም። ልጇን እንዳገባት ሳይሆን እንደቀማት አድርጋ ስለምታስብ፣ የብሔር ልዩነቱም ደግሞ ሁሌ የማይዋጥላት የማይመቻት ዋነኛው ነገሩ ነው። በእነዚህና በመሳሰሉ ጉዳዮች ዳራቸውን የማትቀበል ከመሆኑ በተጨማሪ ልታፋታቸው ሩቅ ተጉዛለች። እዚህ ጋር ታዲያ ማንሳት ያለብን ነገር ቢኖር በዚህ በ21ኛው ክፍለ ዘመን መርጠው ባልተወለዱበት ብሔር እሱ የኛ አይደለም የኛ ወገን አይደለም የሚባል ክፉ የሰፈርተኝነትና የጎጠኝነት አስተሳሰብ ላይ መገኘታችን ሁሌም የሚጎዳንና ከሰለጠነው ዓለም ወደ ኋላ እያስቀረን የሚገኝ በሽታ ነው። ምን ያህል ዋጋ እንዳስከፈለንና እያስከፈለን እንደሚገኝ እያየነው የሚገኝ ነገር ነው። ይሁንና በሰው ሀገር እየኖሩ ያውን በዘመነው ዓለም የሰውን ዘር በመምዘዝ የሰው ትዳር ማናጋት ተቀባይነት የሌለው ጉዳይ ነው። ለአቅመ ሔዋን ደርሳ ወዳ ፈቅዳ ያገባችን ልጅ ህይወት ማበላሸት ከራስ ወዳድነት በስተቀር ሌላ ስያሜ ሊሰጠው አይችልም። ፋኒ ከሳምሪ ጋር የተገናኙበትንና ከጂጂ ኪያ ጋር አንድ ብሎ ጦርነት ውስጥ የገባበት ጊዜ ሲናገር በወቅቱ ከሳምሪ ጋር በኢንስታግራም እንደሚያወሩና ሳምሪ ከእናቷ ጂጂ ጋር ተጣልታ ከቤት መውጣት
መውጣት እንደምትፈልግ ስትነግረው ፋኒም ከቤቱ አንድ ክፍል ሰጥቷት መኖር ትጀምራለች። ታዲያ አንድ ቤት ኑሯቸውን የጀመሩት ሁለቱ ቀስ በቀስ ሲግባቡና አለፍ ሲልም ይዋደዱና ወደ ትዳር ይሄዳሉ። ይህን ጊዜ የልጇ ከቤት ወጥቶ መጥፋት ያሳሰባት እናት ፍለጋ ስታደርግ ፋኒ ቤት ታገኛታለች። ይህች ቀን የፋኒና የጂጂ ኪያ ጦርነት የተጀመረበት ዕለት ናት። በየጊዜው ማህበራዊ ሚዲያ ላይ በመውጣት በማይሆኑ ቃላት ማንጓጠጥ ስራዋ ታደርጋለች። ልጇን የተቀማች የመሰላት ጂጂ ለብዙ ሽማግሌ እንኳን አልተመለሰችም። ክብረነክ በሆኑ ቃላት ማንቋሸሽ አልሰለቻትም። አንተኮ ከባህር አሳ ተርፈ የመጣ እንዴት በፕሌን የመጣች ልጅ ጋር ትወዳደራለህ በሚሉና ልጄ በምንም ነገር ትበልጣለች እስከሚለው በየጊዜው የልጇን ባል ማሳነሱን ተያይዘዋለች። ይህን ሁሉ ስትናገር ፋኒ ግን አንድም ቀን ወጥቶ ትንፍሽ ብሎ አያውቅም ነበር። በአሁኑ ግን በቀላሉ የሚለቃት አይመስልም። ፋኒ አምርሯል። በቃኝ እያለ ይገኛል። እስከዛሬ ቻልኩት የሚስቴ እናት ስለሆነች ነው ይላል። አሁን ግን ይበቃል። ትዕግስትም ልክ አለው። ከዛሬ ነገ ትለወጣለች ብዬ ብጠብቃትም እሷ ግን ያው ናት ብሏል። እንደሚከሳትና ፍርድ ቤት እንደሚገትራት የመጨረሻ ማስጠንቀቂያ ሰጥቷል። ትለወጣለች ብዬ በማሰብ በትዕግስት ብቆይም ትዕግስቴን እንደ ፍራቻ ቆጥረዋለች ይላል ፋኒ። ከአንድም ሁለቴ ልታፋታቸው ብትሞክርም ያልተሳካላት ጂጂ አሁን እንዲህ ባለው ነገር መታለች። በአሁኑማ ለገዛ ልጇ ሳምሪ እንኳን ቅንጣት ያህል ርህራሄ እንደሌላት አሳይታለች። ጭራሽ ስትሰድባትና ለምን ከጎኔ አልሆንሽም ያስጠቃሽኝ አንቺ ነሽ ስትል ተደምጣለች። ምንም እንኳን ጂጂ ኪያ ከአንድም ሁለት ባል የነበራት ሲሆን በፍቺ ተለያይታለች። አሁን እንግዲህ ልጇንም ካልተፋታሽ እያለቻት ትገኛለች። ሲያሻት የሃይማኖት መምህር የምትሆነዋ ጂጂ በየጊዜው እየመጣች የሰው ሃይማኖት ትሞልጭና ትንሽ ቆይታ ደግሞ የዘር ፖለቲካ ውስጥ ትገባና የሰው ብሔርንና ማንነት በአጸያፊ ቃላት ትሳደባለች። በግለሰብ ደረጃም አወይ ጉድ የሚያስብል ድርጊት ትፈጽማለች። እናት ክቡር ናት። እናት ፍቅር ናት። የትኛውም ቃላት የእናትን ውለታ ሊገልጽ አይችልም። ለእናቶች የተለየ ክብር አለን። እናት በጭራሽ አደባባይ ላይ አትሰደብም። ፋኒ ላለፉት 7 ዓመታት ያን ሁሉ ሲሰደብ ያን ሁሉ ሲባል ከሱም ተርፎ አልፎ ቤተሰቦቹም ሲሰደቡ ለአንዲትም ቀን ወጥቶ ሲመልስላት አልታየም። ለዚህም ሊመሰገን ይገባል። የልጇ ስኬት የልጇ ደስተኝነት ያላስደሰታት ጂጂ የሆነ ነገር በተፈጠረ ቁጥር እየመጣች ፋኒን ማገዶ ማድረጉን ተያይዘዋለች። ይሁን እንጂ ጂጂ ኪያ ተደፍሬያለሁ እያለች የመምጣቷ ምክንያት አሁን እያራገበችው የሚገኘው ጉዳይ ሳይሆን በተቃራኒው የልጇን ባል የልጇን እኩያ ተመኝታ በምኞት ማዕበል ተገፍታ ፋኒ ጋር ለመተኛት ብትቋምጥም ለትዳሩና ለሚስቱ ታማኝ የሆነው አለፍ ሲልም ከሚስቱ እናት ጋር መተኛት ህሊናው የማይፈቅድለት ፋኒ ስላልተመቻት በተቃራኒው ደፈረኝ ስትል መታለች የሚሉት በርካቶች ናቸው። ብዙዎች የትልቅ ትንሽ ሲሏት የሚሰማው ጂጂ ኪያ በአሁኑ ነገሮች ሁሉ የከረሩባት ይመስላል። ፋኒም ዙሩን አክርሮታል። ፍርድ ቤት ልትከሰስ ነው። ጂጂ ነገሩ በዚህ ደረጃ ይሆናል ብላ አስባም አታውቅም። በጣም የፈራች ይመስላል። ምክንያቱ ደግሞ ልቧ ምላሷ ላይ ስላለ። አንዳንዶች የእናት ምቀኛ አይጣልባችሁ ይላሉ። ሳምሪ ግን ይህ ምርቃት የደረሳት አይመስልም። ሰላማዊና ስኬታማ ትዳር በምታሳልፍበት ጊዜ እናቷ ብቅ እያለች ሰላሟን ተነሳታለች። አይጣል ነው። ውድ ቤተሰቦቻችን እናንተም ለመልካም እናቶች ያላችሁን ፍቅር እየገለጻችሁ ስለ ጂጂ ኪያ የሚሰማችሁን በጨዋ ደንብ ኮሜንት ላይ ጻፉልን እያልን የዛሬውን ቪዲዮ እዚህ ጋር እናበቃለን። በቀጣይ እስክንገናኝ በሰላም ቆዩ።